ከ7600 በላይ ደሴቶች ድምር ውጤት የሆነች በሰላማዊ ውቅያኖስ ውስጥ በውቅያኖስ ውሃ ዙሪያዋን ተከባ የምትገኝ ከደቡብ ምስራቅ እስያ ክልል ሀገራት አንዷ ናት። በተፈጥሮ ውበቷ፣ በውሃ ሀብቷ፣ በባህላዊ ብዝሃነቷና በታሪካዊ ቅርሶቿ ትታወቃለች። በጻዳ የባህር ዳርቻዎቿ፣ በአረንጓዴ ጫካዎቿ፣ በሰማይ ጠቀስ ተራራዎቿና በበርካታ ደሴቶች የተዋበች ድንቅ ሀገር መሆኗ ከሌሎች ሀገሮች ልዩ ያደርጋታል። ሰላም ጤና ይስጥልኝ። በዛሬ ቆይታችን በተፈጥሮ ሀብቷ ምክንያት የዓለምን ቀልብ ስለሳበችው ባለደሴት እስያዊት ሀገር ይሆናል። አብራችሁን እንድትቆዩ እጋብዛለሁ። የዚች አገር ኢኮኖሚ በቱሪዝም፣ በአሳ ሀብትና በባህላዊ እሴቶች የተመሰረተ ነው። በተፈጥሮ ጥበቃና በዘላቂ ልማት ዙሪያ ብዙ ተግዳሮቶች ያሉባት መሆኗ እንዳለ ሆኖ ይህች ውብ ሀገር ባጭሩ ተፈጥሮና የሰው ልጅ ሕይወት የሚጣመሩባት ልዩ አካባቢ ተደርጋ ትቆጠራለች፣ ፊሊፒንስ። ስለሆነም በዛሬ ቆይታችን ፊሊፒንስ ካሏት ሀብቶች መካከል የሺዎች ደሴቶች መናኸሪያ፣ በእልፍ ደሴቶች፣ በተፈጥሮ ውበትና በስነ ምህዳር እሴት እንዲሁም የዓለምን እንቁ ደሴት እየተባለች የምትሞካሸዋን ፓላዋን ደሴትን በተመለከተ አጭር ቅኝት እናድርግ። ፓላዋን በፊሊፒንስ ምዕራብ ክፍል በደቡብ ቻይና ባህርና በሱሉ ባህር መካከል ትገኛለች። ደሴቷ ረጅም የባህር ዳርቻ፣ ከፍተኛ ተራሮች፣ አረንጓዴ ዱርና የተወለወለ መስታወት ውስጡ የሚንቀሳቀሱ የሚመስሉ የውሃ እንስሳትን የሚያሳይ ንጹህ የባህር ውሃ ባለቤት የሆነች አማላይ ደሴት ናት። የደሴቷ የተፈጥሮ ውበት እስካሁን በውል ወይም በደንብ ተጠብቆ የሚገኝ አስገራሚ ስፍራ መሆኑን ለማሳየት የፊሊፒንስ መጨረሻ ድንግል ደሴት ብለው ይጠሯታል። በዚህ አካባቢ የሚገኙ ረዣዥም ቋጥኞች፣ የባህርና የዱር እንስሳት ብዛት ከፍተኛ ሲሆን ብዙዎቹ ዝርያዎች በፓላዋን ብቻ የሚገኙ ናቸው። ፓላዋንን ስናስብ በመጀመሪያ ወደ አእምሯችን የሚመጣው ጥርት ያለው ባህርና በነጭ አሸዋ የተዋቡ የባህር ዳርቻዎች ናቸው። በተለያዩ ቀለማት ያሸበረቁት የደሴቷ የባህር ዳርቻዎች የተለያዩ የአለት ቋጥኞችን ይይዛል። እነርሱም በሺዎች ለሚቆጠሩ የባህር እንስሳት መኖሪያ ሆነዋል። ኤልኔዶና ኮርን የተባሉ አካባቢዎች በዚህ ረገድ ዓለም አቀፍ ዝና አግኝተዋል። የፓላዋን የተፈጥሮ ውበት በባህር ብቻ አይገደብም። ከባህር ውስጥ የሚነሱ ተራሮች፣ ጥልቅ ሐይቆችና አረንጓዴ ጫካዎች የደሴቷን ገጽታ እጹብ ድንቅ ያደርጉታል። በኮሮን ያለው የካያንጋን ሐይቅ ከዓለም በጣም ንጹህ ሐይቆች አንዱ ሲሆን ይህም የፓላዋን ተፈጥሮ ምን ያህል ያልተበከለ እንደሆነ ያሳያል። በደሴቷ መዲና ፖርቶ ፕሪንሴሳ የሚገኘው የመሬት ስር ወንዝ ደግሞ ሌላው የፓላዋን ተፈጥሮ አስደማሚው ገጽታ ነው። በመሬት ስር በኪሎሜትሮች የሚቆጠር ርቀት የሚፈሰው ይህ ወንዝ በዩኔስኮ የዓለም ቅርስ መዝገብ ላይ ተመዝግቦ መገኘቱ የቦታውን ዓለም አቀፍ እሴትነት ያሳያል። የፓላዋን ስነ ምህዳራዊ ብዝሃነት ከብዙ ደሴቶች የሚበልጥ ነው። በዚህ ክልል የሚገኙ የእንስሳትና የእጽዋት ዝርያዎች ብዙዎቹ በፓላዋን ብቻ የሚገኙ ናቸው። ይህ ደሴቲቷን ከስነ ምህዳር አንጻር እጅግ ዋጋ ያላት ያደርጋታል። የፓላዋን ልዩ የመሬት አቀማመጥ የደሴቷ ልዩ የውበት ማዕከል ነው። ከባህር ውስጥ የሚነሱ ድንጋያማ ተራሮች፣ ጥልቅ ሐይቆችና የመሬት ስር ወንዞች በሌሎች ደሴቶች ላይ በአንድ ስፍራ ማግኘት እጅግ አስቸጋሪ ነው። በፓላዋን ደሴት ግን እነዚህ ሁሉ በአንድ ተጣምረው ይገኛሉ። በተለይ የፖርቶ ፕሪንሴሳ የመሬት ስር ወንዝ የፓላዋንን ብርቅዬነት የሚያረጋግጥ ዓለም አቀፍ ምልክት ነው። ፓላዋን የቱሪዝም ልምዷ ከሌሎች ደሴቶች ይለያል። በብዛት በኢኮቱሪዝም ላይ ያተኮረ ነው። ይህም ጎብኚዎች ተፈጥሮን ሳይጎዱ እንዲጎበኙ የሚያስችል ስርዓት ነው።
የፓልዋን ሕዝብ ባህልና ሕይወት ልዩ ነው። ባህላዊ ማህበረሰቦች ከተፈጥሮ ጋር ተስማሚ ሕይወት በመኖር ደሴቷን እስከ ዛሬ ለመጠበቅ አስተዋጽኦ አድርገዋል። በአጠቃላይ ፓልዋን የአንድ ሀገር ብቻ ሀብት ሳትሆን የሰው ልጆች የጋራ የተፈጥሮ ቅርስ ናት። ይህንን ውበት መጠበቅ ማለት ለመጪው ትውልድ ተፈጥሮን ከነውበቱና ከነወዙ ማስረከብ ማለት ነው። ኤንሳይክሎፒዲያ ብሪታኒካ ናሽናል ጂኦግራፊን ትራቭል ፓልዋን ኤንድ ቪዚት ፊሊፒንስ የተሰኙ የመረጃ ምንጮችን በዋቢነት ተጠቅሜያለሁ። የዛሬውን አበቃው። ቸርን ሰንብት።